One pilot was rescued, the other has not been found. How exactly did an F-15E Strike Eagle get hit while flying? In a dramatic and explosive twist to a high-stakes rescue mission. ዓለም በአንድ እግሯ የቆመችበት የኢራንና አሜሪካ የሰማይ ላይ ፍልሚያ በታሪክ ማህደር የማይረሳ ጥቁር ጠባሳ ያረፈበት ቀን የአሜሪካ ኩራትና የሰማይ ላይ ንግስት የምትባለው F-15E የጦር አውሮፕላን በአሜሪካ ሰማይ ላይ ተመታ ስትዘረር የዓለም ፖለቲካ ነገር በምሳሌ መባሉ ቀርቶ ነገር በዱላ ሆኖ አርፎታል። ኢራን ገና ጎሳይ ቀድ የቀሰረችው ሚሳኤል የአሜሪካን ክንድ አልፈስሶታል። የዛሬው ትኩረታችን ይህ ይሆናል። ለቻናላችን አዲስ ይሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። በመላው ዓለም የትኛውም ጦር ግንባር አይበገሬ የምትመስለው አሜሪካ ንብረት የሆኑት F-15E እና A-10 ሁለት የጦር አውሮፕላኖች በአንድ ቀን መውደቅ የፔንታጎንን መፈተን አጋልጧል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው አሜሪካ በቴክኖሎጂ የላቁ ናቸው የምትላቸው F-15E እና A-10 አውሮፕላኖች በአንድ ቀን መውደቃቸው ትልቅ የክብር ውድቀት ሆኗል። በተለይ በኢራን መካከለኛ ክፍል ላይ የተመታቸው F-15E የተሰኘችው ይህች ዘመናዊ ጦር አውሮፕላን ሁለት አብራሪዎችን አሳፍራ ነበር። አንድ አይን ላለው ምን ይገደዋል ቢጠፋም ይጨልምበታል እንደሚባለው አሜሪካ አንደኛውን አብራሪ በሰላም አግኝቷለች። ሆኖም ግን ሁለተኛው አብራሪ የት እንዳለ አለመታወቁ በቁም መቃብር እንደመግባት ሆኖባታል። አንደኛው ተርፏል፣ ሁለተኛው ግን ውሃ የበላው ድንጋይ ሆኖ መቅረቱ ለአሜሪካ የሞራል ስብራት በመሆኑ ፍለጋው እንደ ሰደድ እሳት ቀጥሏል። እንዲያም ሆኖ ጊዜው እንደ አሸዋ በእጃቸው ላይ የፈሰሰ ነው። ሁለተኛው አብራሪ በኢራን እጅ ወድቆ ከሆነ የታሰረ አንበሳ ሆኖ ለአሜሪካ ትልቅ የፖለቲካ ኪሳራና የቁስል እንጨት ይሆንባታል። በዚህ ተግባር ሳቢያ የኢራን አጋር የሆኑት እንደ የመኑ ሁቲና የሊባኖሱ ሄዝቦላህ አሜሪካ መመታት ትችላለች የሚል የልብ ድፍረት ያገኛሉ። ይህ ደግሞ በክልሉ ባሉ የአሜሪካ የጦር ሰፈሮች ላይ የሚሰነዘረውን ጥቃት ያበረታተዋል። ዛሬ በኢራን ሰማይ ላይ የተከሰተው ክስተት የዓለምን ፖለቲካ መሰረት ያናወጠ መሆኑን መረዳት ይገባል። አሜሪካ የሰማይ ላይ ንግስት የምትላትን F-15E ስታጣ ኢራን ደግሞ የአንበሳውን ጭራ ይዛ እየተገዳደረች መሆኗን አሳይታለች። የኢራን ሰማይ በአሁኑ ሰዓት በአሜሪካ C-130 ግዙፍ አውሮፕላኖችና በብላክ ሆክ ሄሊኮፕተሮች ተወሯል። እነዚህ አውሮፕላኖች በኢራን ግዛት ውስጥ ዝቅ ብለው ሲበሩ መታየታቸው ሁኔታው አጥቂና ተጠቂ ከመሆን አልፎ የሞት ሽረት ትግል መሆኑን ያሳያል። የኢራን አብዮታዊ ዘብ መትቼ ጣልኩት እያለ በሚፎክርበት አየር ላይ አሜሪካ አውሮፕላኖቿን ለማውጣት ደፋ ቀና እያለች ነው። የA-10 አውሮፕላን በሆርሙዝ ወሽመጥ አቅራቢያ መውደቁ ነገሩን ከመጥፎ ወደ የባሰ ይወስዷል። ኢራን ይህንን ወሽመጥ ለመዝጋት እንደ ማስፈራሪያም ትጠቀምበታለች። ወሽመጡ ፈጽሞ ከተዘጋ የዓለም የነዳጅ ዋጋ አሁን ካለውም በላይ በአንድ ጀንበር ሰማይ ይነካል። ይህ ደግሞ ድሃ በህልሙ ቅቤ ባይጠጣ ኖሮ ያብድ ነበር እንደሚባለው ሳይሆን በእውኑ የዓለምን ኢኮኖሚ ሽባ የሚያደርግ የኑሮ ውድነትን ያስከትላል። የሆርሙዝ የባህር ወሽመጥ የዓለም የነዳጅ መስመር እንደመሆኑ እዚህ አካባቢ የሚነሳ ማንኛውም ብልጭታ ለእናትም አልበጀ ለልጅም አልተረፈ እንደሚባለው የዓለምን ኢኮኖሚ ሊያሽመደምደው ይችላል። F-15E ስትራይክ ኤግል ውድቀት ሲታይ ይህ አውሮፕላን በዓለም ላይ ካሉ እጅግ ዘመናዊ አውሮፕላኖች አንዱ ሆኖ ሳለ በኢራን ሚሳኤል መመታቱ የአሜሪካን የማይበገር ኢንቪንሲቢሊቲ ጥያቄ ውስጥ ይከተዋል። የA-10 ዋርቶግ ምስጢራዊ የመከስከስ ነገርም ይህ አውሮፕላን ለቅርብ ርቀት ውጊያ የተሰራ የብረት ጋሻ ነው ቢባልም በፋርስ ባህረ ሰላጤ መውደቁ የቴክኒክ ብልሽት ወይስ የኢራን የኤሌክትሮኒክስ ጠለፋ የሚለውን እንዳይለይ ያደርገዋል። ነገሩ ሲታጠቡ በጭቃ ሆነና ገና የF-15E ጉዳይ ሳይቋጭ ሌላኛው የጦር መኪና እየተባለ የሚጠራው A-10 ዋርቶግ በፋርስ ባህረ ሰላጤ ሆርሙዝ ወሽመጥ አቅራቢያ ተከስክሷል። ይህ አውሮፕላን የተከሰከሰው በኢራን ተመቶ ነው ወይስ በቴክኒክ ብልሽት? አሜሪካ ሆድ ሳውቀው ዶሮ ማነቆ በሚል ዝምታ መርጣለች። ሆኖም ግን የዚህኛው አብራሪ መትረፍ ለፔንታጎን መጠነኛ እፎይታን ሰጥቷል። አሜሪካ በኢራን ላይ የነበራት የበላይነት አሁን ጥያቄ ውስጥ ወድቋል። የሉዓላዊነት ጥሰትና የጦርነት አዋጅ ሲካረር አሜሪካ በኢራን አየር ክልል ውስጥ የነፍስ አድን ስራ መስራቷ ኢራንን ምን አባታችሁ ታመጣላችሁ እንደማለት ነው። ይህ ደግሞ እሳትና ጭድ የሆኑትን ሁለቱን ሀገራት ወደማይመለሱበት የለየለት ጦርነት ሊነዳቸው ይችላል። ነገርን ከስሩ ውሃን ከጥሩ እንዲሉ ሁኔታው በጥልቀት ሲታይ የቀጠናውን ሰላም አክትሞለታል ለማለት ያስችላል። አሜሪካ የሞተ ቢሞት የቀበረው ይወቅ በሚል ቸልተኝነት የምታልፈው ጉዳይ አይደለም። እያንዳንዱ ሰከንድ ለጠፋው አብራሪ ህይወትና ለዓለም ሰላም ወሳኝ ነው። ኢራን አሜሪካን ቀጥታ በመጋፈጥ የፊት ለፊት ጦርነት ወይም ዳይሬክት ኮንፍሮንቴሽን
እንደማትፈራት አሳይታለች። ይህ ደግሞ እንደ እስራኤልና ሳዑዲ አረቢያ ያሉ የአሜሪካ ወዳጆችን ነግበኔ በሚል ስጋት እንዲዋጡ ያደርጋቸዋል። የሆርሙዝ ወሽመጥ ቁልፍነትን ታሳቢ በማድረግ ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ ኢራን በወሽመጡ አቅራቢያ አውሮፕላን መምታቷ ነዳጅ እንዳይወጣ አደርጋለሁ የሚል ድምፅ አልባ ማስፈራሪያ ነው። በኢራቅ በሶሪያና በየመን ያሉ ሚሊሻዎች አሜሪካ ተመታች የሚለውን ዜና እንደ ትልቅ ድል በመቁጠር በአካባቢው ባሉ የአሜሪካ ሰፈሮች ላይ ጥቃታቸውን ያፋጥናሉ። አሜሪካ በዩክሬንና በታይዋን ጉዳይ ተጠምዳ ባለችበት ወቅት ኢራን አዲስ ግንባር መሆኗም አንድ አፍታ ለሁለት ከንፈር እንዲሉ አሜሪካን አቅጣጫ ያስታታል። የጠላት ጠላት ወዳጅ ነው እንዲሉም ኢራን እነዚህን ዘመናዊ አውሮፕላኖች ለመምታት የተጠቀመችበት ቴክኖሎጂ ከሩሲያ ወይም ከቻይና የተገኘ ሊሆን ይችላል የሚል ስጋት አለ። ይህ ግጭት በኢራንና በአሜሪካ መካከል ብቻ ሳይሆን በሀያላን ሀገራት መካከል የሚደረግ ተኪ ጦርነት ወደ ለየለት ዓለም አቀፍ ቀውስ ሊያመራ ይችላል። ኢራን አብራሪውን እንደ መደራደሪያ ካርድ በመጠቀም ማዕቀቦች እንዲነሱላት ወይም ወታደራዊ ስምምነቶች ላይ የበላይነት ለመያዝ ትሞክራለች። አሜሪካ ደግሞ አብራሪዋን ለማስለቀቅ በምትወስደው እርምጃ ቆጥ ለማውረድ ብላ መሰላሉን እንዳትሰብር ትልቅ ጥንቃቄ ማድረግ ይኖርባታል። ይህ ክስተት የሚያሳየው እሳት አቃጥሎ አመድ ያደርጋል የሚለውን እውነታ ነው። አሜሪካ ወታደራዊ የበላይነቷን ለማስጠበቅ ስትል የምትወስደው የአጸፋ እርምጃና ኢራን መላሽና ከልካይ የለኝም ብላ የምትሰነዝረው ጥቃት መካከለኛው ምስራቅን ወደማይጠፋ የእሳት እቶን ሊቀይረው ይችላል። ዋሽንግተን መናገሻው የሆነው ዋይት ሃውስ ዝምታ ወርቅ ነው ብሎ አይቀመጥም። ነገር ግን የሚወስደው እርምጃ ወደ ለየለት ጦርነት እንዳይመራ ትልቅ ዲፕሎማሲያዊ ጥንቃቄን ይጠይቀዋል። አብራሪው ከተገደለ ወይም ከተማረከም የአሜሪካ ሕዝብ ግፊት መንግስትን ወደ ጦርነት ሊገፋፋው ይችላል። የታሰረ አንበሳን ድመት ይቧጭረዋል እንዳይሆን አሜሪካ ከፍተኛ ስጋት ውስጥ ናት። ነገሩ ላም ባልዋለበት ኩበት ለቀማ እንዳይሆን እንጂ በኢራንና በአሜሪካ መካከል የሚነሳ ማንኛውም ብልጭታ ቀጥታ ወደ እያንዳንዱ ሰው ኪስ ይገባል። ይህ ክስተት የአይጥ ምስክር ድንቢጥ እንዲሉ የሀያላኑን ፍልሚያ አዲስ መልክ ያስይዘዋል። አሜሪካ በመካከለኛው ምስራቅ መጠመዷ ለሩሲያ በዩክሬን፣ ለቻይና በታይዋን ትልቅ እፎይታ ይሰጣቸዋል። የጠላት ጠላት ወዳጅ ነው በሚል መርህ እነዚህ ሀገራት ኢራንን በቴክኖሎጂና በዲፕሎማሲ በመደገፍ አሜሪካን አቅጣጫ ለማሳት ይሞክራሉ። የአሜሪካ ዘመናዊ አውሮፕላኖች መውደቅ ዓለም ወደ መልቲፖላር ወይም ባለብዙ ዋልታ ዓለማዊ ጂኦፖለቲካዊ ቅርጽ እየተሸጋገረች ለመሆኑ ትልቅ ማሳያ ነው። ይህም የምዕራባውያኑን ወታደራዊ ልዕልና አሁን ግዙፍ ጥያቄ ውስጥ ጥሎታል። ሳይደግስ አይጣላም ቢባልም የዚህኛው ጠብ ትርፉ ግን ስጋት ነው። በአካባቢው ያሉ ታጣቂ ኃይሎች የአሜሪካን መዳከም ሲያዩ ጥቃታቸውን ወደ አውሮፓና ወደ ሌሎች የአሜሪካ ወዳጅ ሀገራት ሊያሰፉ ይችላሉ። ይህ ደግሞ ዓለም አቀፍ የሽብርተኝነት ስጋትን ያባብሰዋል። ይህ ግጭት ኢራን የኒውክሌር መሳሪያ ባለቤት ለመሆን የምታደርገውን ጥረት እንድታፋጥን ሰበብ ሊሆናት ይችላል። ይህም መካከለኛው ምስራቅን ወደ የኒውክሌር እቶን የመቀየር አደጋ አለው። ጦርነት የመጣለት ሰላም የጠፋለት መፈናቀልና ረሃብ አይቀሬ ነው። በመካከለኛው ምስራቅ ጦርነት በሚሊዮን የሚቆጠሩ ስደተኞች ወደ አውሮፓና ጎረቤት ሀገራት ይጎርፋሉ። ይህም በዓለም ዙሪያ ማህበራዊና ፖለቲካዊ አለመረጋጋትን ይፈጥራል። የተባበሩት መንግስታት ድርጅት እንዲህ ያሉ ሀያላን ሲጋጩ ጥርሱ እንደረገፈ አንበሳ ዝምታን መምረጡ የዓለምን የሰላም ተስፋ ጭልጭል ያደርገዋል። ይህኛው የአውሮፕላን መመታት ዜና ትንሽ ድንጋይ ትልቅ ብርሌ ትሰብራለች እንደሚባለው ነው። አሜሪካና ኢራን አሁን የቆሙት በቀጭን ገመድ ላይ ነው። ይህ ገመድ ከተበጠሰ ግን የሚወድቁት እነዚህ ሁለቱ ሀገራት ብቻ ሳይሆኑ መላው ዓለም መሆኑን መገንዘብ ያስፈልጋል። የዛሬን አበቃን። ቸር ቆዩልን።